ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር በጣም በብዙ እየረዳኝ በተለያየ መልኩ ወደ እናንተ በተከታታይነት በዚህ በዩቲዩብ ቻናሌ እንዲሁም በቲክቶክ አካውንቴ እየመጣው እንዳለው ይታወቃል። በዚህ መሰረት የኢየሱስ ክርስቶስ ምሳሌዎች የሚለው ተከታታይ ትምህርት በዋነኛነት እንዲሁም ደግሞ እግዚአብሔር ረድቶኝ የጻፍኩት እንደገና በህይወት መኖር የሚለው መጽሐፍ ዳሰሳ የሶስተኛው ምዕራፍን እየዳሰስኩ እንዳለው ይገኛል። ዛሬ ወደ እናንተ የመጣሁት ከዚህ በፊት 10 ያክል የኢየሱስ ክርስቶስ ምሳሌዎች የሚል ተከታታይ ትምህርት ወደ እናንተ አምጥቻለሁ። ዛሬ ደግሞ እግዚአብሔር ረድቶኝ 11ኛውን ወደ እናንተ ይዤ ልመጣ ፈልጌያለሁ ማለት ነው። ወደኋላ ተመልሳችሁ ብታዩአቸው በጣም በብዙ የእግዚአብሔር መንግስትን ሐሳብ የምትረዱባቸው የራሳችሁን ትክክለኛ መንፈሳዊ ቁመና የምታዩባቸው በእውነት በእግዚአብሔር ፊት የተስተካከለ ከመንፈስ ቅዱስ ጋር ህብረትን ማድረግ እንዲሁም በቅድስናና በጽድቅ መመላለስን እንችል ዘንድ እግዚአብሔር በእውነት በልጁ በክርስቶስ ኢየሱስ አማካኝነት የገለጣቸው የመንግስቱ ሚስጥሮች ናቸው። ተመልሳችሁ እንድታዩአቸው ጋብዛችኋለሁ። ባለፈው ምህረት ማድረግ ያልቻለውን ባሪያና ከዛ ቀጥሎ ደግሞ በወይኑ አትክልት ውስጥ ሰራተኞችን እንዴት ከጧት ጀምሮ ከማለዳ ጀምሮ እስከ ማታ ድረስ እንዳስገባ ከዛ ለሰራተኞቹ ሁሉ እኩል እንደከፈላቸው የሚያሳዩ ምሳሌዎች ወደ እናንተ አቅርቤያለሁ። ተመልሳችሁ እንድታዩአቸው በእውነት በብዙ ትጠቀማላችሁ እና ጋብዛችኋለሁ። ዛሬ ደግሞ በተመሳሳይ መልኩ ጌታ ኢየሱስ ይሄንኑ ምሳሌ እየተናገረ ቀጥሎ በጣም ወደ መጨረሻው ወይም ደግሞ ጌታ ኢየሱስ ተላልፎ ሊሰጥ እየቀረበ ባለበት ሶስተኛ ዙር አካባቢ ይመስለኛል ወደ ኢየሩሳሌም ሶስት ወይ አራት ፋሲካዎችን አክብሯል ጌታ ኢየሱስ። የመጨረሻውን ወደ ገሊላ ተመልሶ ላይሄድ ወደ ኢየሩሳሌም የመጣበት ሲዝን ነው ይሄ ሲዝን። በዚህ መሰረት ጌታ ኢየሱስ ከዚህ በፊት ዝም ብሎ አንሪኮግናይዝድ ሆኖ መውጣት መግባት እንደነበረው አይነት ሳይሆን በአህያ ውርንጭላ ላይ ሆኖ ሆሳዕና እየተባለ አልዓዛርን ከዚህ በፊት እንዳስነሳ በመታወቅ ምክንያት በጣም ፌመስ የሆነበት ጊዜ በክብር በጣም በብዙ ግሎሪ በጌታ ስም የሚመጣ የተባረከ ነው እየተባለ የገባበት ሲንን ትመለከታላችሁ። በማቴዎስ ወንጌል ምዕራፍ 21 ላይ የሚገኝ ሐሳብ ነው ማወራላችሁ። ከዚህ በኋላ ጌታ ኢየሱስ ይመጣና በጣም እዛ አካባቢ የነበሩ አለቆች፣ ጻፎች፣ ፈሪሳውያን ወዘተ በጣም ዲስአፖይንትድ ይሆናሉ፣ ኤንቪየስ ይሆናሉ በጣም። በቀጣዩ ቀን በቤተ መቅደሱ ጌታ ኢየሱስ ደስተኛ ስላልነበረ እየተካሄደ ባለው የንግድ ስርዓት ወዘተ ቴምፕሉን ወይም ቤተ መቅደሱን ያጠራበት ጊዜ ገለባበጠበት ጊዜ እንደነበረ ትመለከታላችሁ። ከዛ በኋላ እሱን ለመግደል ባገኙት አጋጣሚ ሁሉ እሱን ለመያዝና ለመግደል በጣም ተግተው መስራት የጀመሩበት ጊዜ እንደነበረ ትመለከታላችሁ ማለት ነው። እዛው ቦታ ላይ እዛ ኢየሩሳሌም ማደር የሚችልበት ኢንቫይሮንመንት ስላልነበረ ገና ፋሲካን ስላላከበረ ተላልፎ የሚሰጥበት ሰዓት ጊዜው ገና ስለነበረ ወደ ቢታንያ ቅርብ የሆነች ከተማ ወይም ደግሞ አልዓዛር ማርያምና ማርታ የሚገኙባት ከተማ እየሄደ እያደረ ይመለስ እንደነበር፣ በዛ መካከል እንደውም አንዴ ተርቦ በለስን አግኝቶ ፍሬ ባጣባት ጊዜ እንዴት እንደረገማት እንደደረቀችም እዛው ቦታ ላይ ይናገራል። ከዚህ በኋላ ልክ ከዚህ በፊት የጴጥሮስን ስንት ጊዜ ወንድሜን ይቅር ልበለው የሚለውን ጥያቄ ተመርኩዞ ስለ ምህረት እንዳስተማረ በምሳሌ ደግሞ ከዛም በኋላ እኛ ሁሉን ተከትለናል ስለዚህ ዋጋችን ምን ይሆን ብሎ አሁንም ጴጥሮስ በጠየቀው ጥያቄ ላይ ተመስርቶ ይህ ጌታ እንዴት በወይኑ አትክልት ውስጥ የገቡ ሰራተኞችን እንደሚወድድ ሊሰጥ የፈለገውን እንደሰጠ መንግስተ ሰማያት የዘላለም ሕይወት ዋናው ዋስትናችን እንደሆነ በዛ ቦታ ላይ ተነግሯል። እዚህም ቦታ ላይ እነዚሁ በክርስቶስ ኢየሱስ ድርጊት ዲስአፖይንትድ የሆኑት ሰዎች ወደሱ ቀርበው አንድ ጥያቄ ይጠይቁታል። ይኸውም በምን ስልጣን ነው አሁን የምታረጋቸውን ነገሮች እያደረክ ያለው የሚል ጥያቄ ይጠይቁታል። ጌታ ኢየሱስም ይህንን ጥያቄያቸውን በጥያቄ እንደገና ይመልስላቸዋል። ይሄውም የመጥምቁ ዮሐንስ ጥምቀት ከሰማይ ነበረች ከምድር ብሎ ይላቸዋል። ሰው የራሳቸው ካልኩሌሽን ሰርተው አናውቅም አሉት። ከዛ በኋላ እሱም እኔ በምን ስልጣን እንደማደርግ አልነግራችሁም ማለት ነው። ውሸትን ስለማይዋሽ እነሱ አናውቅም እንዳሉ አይደለም አላውቅም ያለው አውቃለሁ፣ ግን በምን እንደማደርግ በምን ስልጣን እነዚህን እንደማደርግ አልነግራችሁም ብሎ አሁን ወደ እናንተ ይዤ ልመጣ የፈለኩትን ምሳሌ ከዚህ በኋላ ይነግራቸዋል ማለት ነው። ይሄውም ቦታ የሚገኘው በማቴዎስ ወንጌል ምዕራፍ 21 ላይ
ከቁጥር 28 ጀምሮ ያለው ሐሳብ ነው። እንዲህ ይላል፣ በጌታ በኢየሱስ ስም አነባዋለሁ። ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ስራ አለው። እርሱም መልሶ አልወድም አለ። ኋላ ግን ተጸጸተና ሄደ። ወደ ሁለተኛውም ቀርቦ እንዲሁ አለው። እርሱም መልሶ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገ ማን ነው? ፊተኛው አሉት። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድማችኋል። ዮሐንስ በጽድቅ መንገድ መጥቶላችሁ ነበርና አላመናችሁበትም፣ ቀራጮችና ጋለሞቶች ግን አመኑበት። እናንተም ይህን አይታችሁ ታምኑበት ዘንድ በኋላ ንስሐ አልገባችሁም ብሎ ይናገራቸዋል ማለት ነው። አሁንም በደንብ እንድታስታውሱ የምፈልገው እየተናገረ ያለው ኦዲየንስ ጻፎች፣ ፈሪሳውያን፣ አለቆች፣ ካህናት፣ ለቤተ መቅደስ በጣም ቅርብ የሆኑ የእግዚአብሔርን ሕግ እናውቃለን ለሚሉ ሰዎች ነው። ጌታ ኢየሱስ በተደጋጋሚ የተለያየ ትምህርት ላይ እንደተናገረው የሚያስተምሩት ትክክለኛ የሆነውን የሙሴን ሕግ የእግዚአብሔርን ሐሳብ ይናገራሉ። ነገር ግን ምልልሳቸው፣ ድርጊታቸው፣ ላይፍ ስታይላቸው ከዛ በተቃራኒው ስለሆነ ለደቀ መዛሙርቱ ከፈሪሳውያን እርሾ ተጠበቁ፣ ትምህርታቸውን፣ ንግግራቸውን እንጂ ድርጊታቸውን፣ የህይወት ልምምዳቸውን አትከተሉ ብሎ እንዴት እንደሚያስጠነቅቃቸው ታያላችሁ። ሰው እዚህ ቦታ ላይ ከላይ ካለው ኮንቴክስት ጋር በተገናኘ ሁኔታ እያወራ እንዳለ እዚህ ቦታ ላይ ልትመለከቱ ትችላላችሁ ማለት ነው። ሰው ምንድነው እያለ ያለው? መጥምቁ ዮሐንስ ቀድሞ መጥቶ ነበረ። ይሄውም መንግስተ ሰማያት ቀርባለች ንስሐ ግቡ በሚል ፕሮክሌም ያደረገው ሜሴጅ ወደ እግዚአብሔር መንግስት ለመግባት እንድትዘጋጁ ሰብኮላችሁ ነበር። ነገር ግን የእግዚአብሔርን መንግስት ነገር ለማወቅ ቅርብ ነን የምትሉ ከኛ የበለጠ ጻድቅ፣ ከኛ የበለጠ ቅዱስ፣ ከኛ የበለጠ ለእግዚአብሔር በጣም የቀረበ የለም የምትሉ ርስታችን እግዚአብሔር ነው ያላችሁ ወይም ደግሞ በቃ ማንነታችንን ህይወታችንን ለእግዚአብሔር ቤት ሰጥተናል፣ እግዚአብሔርን አገልግለን እንሞታለን፣ ህጉን እናስተምራለን የምትሉ እናንተ ግን ከእግዚአብሔር መንግስት ርቃችሁ ትታያላችሁ። ወይም በዚህ ምሳሌ መሰረት ጌታችሁን ለመታዘዝ እሺ ብላችሁ ልክ አባቱ ሁለተኛውን ልጁንና አንደኛውን ልጁን እንዳዘዘው የመጀመሪያው ልጁ እምቢ ብሎ ከዛ ተጸጽቶ ሄዶ ሰራ ይላል። ሁለተኛው ደግሞ እሺ ብሎ ግን ሳይሰራ ቀረ እንዳለው ሁለተኛውን ልጅ ምሳሌ ከነሱ ጋር እንዳገናኘው ያንን ስብከት ሰምታችሁ ምንም ቀድማችሁ ወደ እግዚአብሔር መንግስት ለመግባት ህጉን ከሌላው ህዝብ ይልቅ ወይም ደግሞ እናንተ በጣም ቆሻሾች ናቸው ብላችሁ የምትሏቸውን ቀራጮች፣ ጋለሞቶች ወይም ደግሞ ኃጢአተኛ ናቸው ብላችሁ ክላሲፋይ ያደረጋችኋቸውን ሰዎች ከእግዚአብሔር መንግስት ሩቅ ናቸው ያላችኋቸውን ሰዎች እናንተ እኛ ወደ እግዚአብሔር ቅርብ ነን ህጉን እናውቃለን የምትሉ ሰዎች ያንን ስብከት ሰምታችሁ ወደ እግዚአብሔር መንግስት ለመግባት ያልተቀዳደማችሁ ሆናችኋል። ወይም ደግሞ ህጉን አውቃችሁ ምልልሳችሁ ግን የተለየ የሆነ እሺ እንታዘዛለን ብላችሁ ነገር ግን ባለመታዘዝ የምትመላለሱ ሰዎች ናችሁ። ስለዚህ እነዚህ እምቢ ብለው ወይም ደግሞ በአመፅ እየተመላለሱ የቆዩ በብዙ ኃጢአት ውስጥ የነበሩ ነገር ግን ያን ስብከት ሰምተው ድንግጥ ብለው በዮሐንስ ጥምቀት የተባበሩ ወደ እግዚአብሔር መንግስት ለመግባት እድል ያገኙ እንደ መግደላዊት ማርያም ያሉ ክርስቶስን በደንብ አውቀው መከተል የጀመሩ ሰዎች ወደ እግዚአብሔር መንግስት በመግባት ይቀድማቸዋል ብሎ ይናገራል ማለት ነው። እንደምታውቁት እዚሁ የወንጌል መጽሐፋችን ላይ 2 ሰዎች ቤተ መቅደስ ላይ የሚጸልዩበትን አንድ ሲን ታስታውሳላችሁ። ይሄውም አንደኛው ፈሪሳዊ ግብዝ የሆነ ሰው ቀራጭን እየተመለከተ እንደዚህ ሰው ስላላደረክኝ አመሰግንሃለሁ ብሎ እያለ ይጸልይ ነበር። አንደኛው ደግሞ ቀራጭነቱን ኃጢአተኝነቱን አውቆ ግን በእግዚአብሔር ፊት ቀና እንኳን ማለትን ሳይደፍር ኃጢአተኝነቱን እያሰበ ማረኝ፣ ይቅር በለኝ፣ ይቅርታን ስጠኝ እያለ በእግዚአብሔር ፊት ይጸልይ እንደነበር ታስታውሳላችሁ። በዚህ መሰረት በእውነት ከሁለቱ ይሄኛው ጸደቀ ብሎ ጌታ ኢየሱስ ያለበትን ቦታ ታስታውሳላችሁ። ከዚህ በፊት በነበረው ምሳሌ እንደተነጋገርነው ፊተኞች ኋለኞች ፊተኞች እንደሚሆኑ ይናገራል እና ወደ እግዚአብሔር ቅርብ ነን ብለው ያሉ እነዚህ ፈሪሳውያን ወይም ደግሞ በጣም ጻድቅ ነን፣ ቅዱስ ነን፣ እግዚአብሔር እኛን ነው የሚወደው ብለው የሚሉ እነዚህ ሰዎች እንዴት በእግዚአብሔር ፊት በጣም የተጠላ ህይወትን እየኖሩ እንዳሉ እሺ ብለው ግን የወይኑ አትክልት ተብሎ የሚባለው ቦታ ከዚህ በፊትም በተነጋገርነው መሰረት ከዚህ በኋላም ሌሎች 2 ምሳሌዎችን ከዚህ ጥያቄ ጋር በተገናኘ አሁንም ያስተምራቸዋል። ወይም ለገበሬዎች አከራይቶ ሄደው የወይን ስፍራ ብሎ እንዲሁም ደግሞ ከዛ በኋላ ልጁን ለመዳር ሰርግን አዘጋጅቶ ጠርቷቸው ግብዣ የቀሩ ሰዎችን እነዚሁ እስራኤላውያንን አይሁድን ወይም ደግሞ ፈሪሳውያንን ወይም የእግዚአብሔርን ሕግ እናውቃለን ተመርጠናል ብለው የሚሉ ሰዎችን እንዴት ከእግዚአብሔር መንግስት እንደቀሩ ባለመታዘዛቸው ምክንያት
ቀድሞ የመጣላቸውን ግብዣ ባለመቀበላቸው ምክንያት እንዴት ከእግዚአብሔር መንግስት እንደሸሹ፣ ነገር ግን እዚህ ቦታ ላይ ቀራጮች፣ ጋለሞቶች የተባሉት ደግሞ ወደፊት በሚመጣባቸው ምሳሌዎች ሩቅ ናቸው የተባሉ አህዛብኛ ማለት ነው ወደ እግዚአብሔር መንግስት እንዴት ለመግባት እድል እንዳገኘን የሚናገር ሀሳብን ትመለከታላችሁ። ስለዚህ እዚህ ቦታ ላይ ጌታ ኢየሱስ እያለ ያለው እዚህ ካህናቱም እንደመለሱት ለአባቱ የታዘዘው እምቢ ብሎ ግን በመጸጸት ስሜት ከዛ በኋላ አባቱን መታዘዝ እንዳለበት አውቆ ሄዶ ስራውን የሰራው ያ ልጅ ነው የሚለው ሀሳብ በጣም መሰረታዊ ነገር ነው። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም፣ ነገር ግን የአባቴን ፈቃድ የሚያደርግ እርሱ ወደ መንግስተ ሰማያት የሚገባ ነው ብሎ እንደተናገረ ታስታውሳላችሁ። ፍሬ በጣም መሰረታዊ ነገር እንደሆነ በዮሐንስ ወንጌል ምዕራፍ 15 ላይ የአባቴ ፈቃድ ፍሬን እንድታፈሩ ፍሬው በእናንተ ዘንድ እንዲኖር ነው ብሎ እንደተናገረ ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 14፣ ዮሐንስ ወንጌል ምዕራፍ 15 ሄዳችሁ ደጋግማችሁ ብትመለከቱ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚያደርጋትም እሱ የሚወደኝ እሱ ነው ብሎ እንደሚናገር ጌታ ኢየሱስ ታያላችሁ። ማቴዎስ ወንጌል ምዕራፍ 25 ላይ ሄዳችሁ ብትመለከቱ በግራውና በቀኙ ያደረጋቸውን በጎችና ፍየሎች ብታዩ እዛ ቦታ ላይ መጥቼ አልጠየቃችሁኝም እያለ የሚናገረው በእምነት የተኖረን ህይወት ወይም ደግሞ ጻድቅ በእምነት በህይወት ይኖራል ተብሎ መጽሐፍ እንደሚናገር በእምነት ጽድቅን አግኝተናል፣ በእምነት የእግዚአብሔር ልጆች ተብለናል። ነገር ግን ያዕቆብ እንደሚናገረው እምነታችን በስራ ካልተገለጠ የሞተ እንደሆነ ታያላችሁ ማለት ነው። ስለዚህ እዛ ማቴዎስ 25 ላይ በቀኝ በኩል ያደረጋቸውን ታርዤ አልብሳችሁኝ፣ ታስሬ ጠይቃችሁኝ፣ ተጠምቼ አጠጥታችሁኝ ብሎ ይላቸዋል ማለት ነው። ስለ ስራ ነው እያወራ ያለው። በመዳናችን ምክንያት የጸደቅን ስለሆንን የተገኘንበት ዘር መልካም ዘር ስለሆነ የምናፈራው መልካም ፍሬ ስራችን ነው ማለት ነው። በእምነት የእግዚአብሔር ልጆች ሆነናል። ማንም ሰው በራሱ አቅም በራሱ ስራ እግዚአብሔር ጽድቅ ጋር ሊደርስ አይችልም። ፒሪየድ። ነገር ግን ከጸደቀ በኋላ አንድ ሰው ክፉ ስራውን እየጣለ በመልካም ስራ የመለኮት ባህሪ ተካፋይ ለመሆን ዓለማዊነትን፣ ኃጢአተኝነትን እየተወ እግዚአብሔርን በመምሰል ህይወት ሊያድግ ወደ ክርስቶስ ፍጹም ሙላት ወደ እግዚአብሔር ፍጹም ሙላት ሊሄድ ሊገሰግስ በእጅጉ ያስፈልገዋል። ነገር ግን እንደዛ ካልሆነ በእውነት የተገኘበት ስር የሚጠረጠር ይሆናል ማለት ነው። አንደኛ ዮሐንስ መልእክትም ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ ብሎ ጽድቅን የማያደርግ እርሱ የዲያብሎስ ልጅ እንደሆነ ይናገራል። ከጻድቅ እንደተገኘ እሱ ራሱ ደግሞ ጽድቅን እንዲያደርግ በስራ እንዲመላለስ ወይም ደግሞ ይሄንን ቃል አከብራለሁ ከዛኛው ዓለም ካለመታዘዝ አምልጬ በመታዘዝ ህይወት ውስጥ ልኖር በክርስቶስ ኢየሱስ ወይም የፍቅሩ ልጅ መንግስት ውስጥ እኖራለሁ ብሎ ኮንፌስ ያደረገ አንድ ሰው እንደገባው ቃል ወይም እዚህ ምሳሌ ላይ እሺ አባቴ ሆይ እታዘዛለሁ ካለ በኋላ እንዳልታዘዘው ልጅ ሳይሆን ነገር ግን የገባውን ኪዳን እያሰበ ባለመቻሉ ውስጥ እየተጸጸተ በንስሐ በእውነት በጸጋው ዙፋን ስር እየቀረበ ምሕረትን እየተቀበለ ደግሞ ጸጋን እየጨመረ ወደ ፍጹምነት እንዲያድግ የግዴታ ያስፈልገዋል ማለት ነው። በእውነት የአንደኛ ዮሐንስ መልእክትን የያዕቆብ መልእክትን እንዲሁም ደግሞ የጴጥሮስ መልእክቶችን የይሁዳን መልእክት ወዘተ እንድታነቡ በጣም በእጅጉ አሳስባችኋል። ተመልሳችሁ የጌታ ኢየሱስ ክርስቶስን ትክክለኛ ትምህርቶች በወንጌላት ውስጥ ያሉትን እንድታነቡ በእጅጉ አሳስባችኋለሁ። በዚህ ዘመን እንደሚታየው በቃ ድናሃል በቃ ምንም ብታረግ ችግር የለውም ስጋ እንደፈለክ ልታረግ የምትችልበት ነገር ነው ወዘተ የሚመስሉ አይነት መዳንን በጣም ቀላል የሚያደርጉ አስተምሮች የበዙበት ዘመን ነው። ስለዚህ ትክክለኛውን ወንጌል ልክ ጳውሎስ መላእክት ቢሆኑ እኛ ራሳችን ብንሆን ከዚህ የተለየ ወንጌል ብንሰብክላቸው የተረገመ ይሁን ብሎ እንዳለ እውነተኛውን የእግዚአብሔር መንግስት አስተምሮ በደንብ እንደገና እንድትፈትሹ እንድትማሩ አሳስባችኋለሁ። በጠበበው በር ለመግባት በጠበበው መንገድ ለመግባት ተጋደሉ ተብሎ እንደተጻፈ በሰፊው መንገድ በሰፊው በር እንዳትመላለሱ፣ ነገር ግን በእውነት በክርስቶስ ኢየሱስ የተገለጠችዋን የእግዚአብሔር መንግስት ፕሪንሲፕል በደንብ በተረዳ ማንነት በመንፈስ እየተመራቸው በስራ በተገለጸ የእግዚአብሔር ልጅነት እየተመላለስን እንድንኖር በእጅጉ ያስፈልገናል ማለት ነው። እዚህ ቦታ ላይ ቤዚካሊ ሴትል እያደረገ ያለው ነገር ከእምነት በተጨማሪ ስራ መስራትን እንደሚያስፈልገን አባትን መታዘዝ በጣም ኢምፖርታንት ነገር እንደሆነ ታያላችሁ። ጌታ ኢየሱስ በምድር ላይ በተመላለሰው ምልልስ ውስጥ የአባቱን ፈቃድ ፈጽሞ ነበር እንጂ እንዲሁ በቃ አባቴ በሰማይ ያለ ብቻ እያለ ሲናገር ኖሮ አይደለም የሚሄደው። ከዚህ በተጨማሪ ጌታ ኢየሱስ በተደጋጋሚ ብዙ ቦታ ላይ ሲናገር እንደሰማችሁት በሚመጣው ዘመን በፍርድ ጊዜ የምፈርድባችሁ እኔ አይደለሁም ብሎ ይናገራል። ነገር ግን የሚፈርድባችሁ ይህ እኔ የነገርኳችሁ ቃል ነው ብሎ ይናገራል ማለት ነው።
ያዕቆብም ላይ ሄዳችሁ ስትመለከቱ ከእናንተ ብዙዎች አስተማሪዎች እንዳይሆኑ ላለው ብሎ ይላል። ይሄም ምን ማለት ነው? ብዙ ያወቀ ሰው ብዙ የህይወት ምልልስ፣ ብዙ የህይወት ጥራት፣ ደግሞ እሱ ብቻ አይደለም ያንን ያወቀውን ነገር ላላወቁ ሰዎች የመግለጥ ግዴታ አለበት። በሉቃስ ወንጌል ምዕራፍ 12 ላይ መጽሐፍ ቅዱስ ሲናገር የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። አውቆ ያላደረገ ማለት ነው። ያላወቀ ግን መገረፍ የሚገባውንም ያደረገ ጥቂት ይገረፋል ብሎ ብዙ ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል ብሎ ይናገራል ማለት ነው። ጻድቅ በእምነት ይኖራል። ይህ ማለት ምን ማለት ነው? በእምነት አማካኝነት ያገኘው ጽድቅ ከዛ በኋላ በህይወት የሚገለጥ ብርሃናችሁ የሰማይ አባታችሁን ሰዎች አይተው ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ የተባለው ይህ እንድንካፈል የተጠራ ነው። የመለኮት ባህሪ በእኛ የመገለጡ ጉዳይ ነው ማለት ነው። ስለዚህ አሁን አንዳንዶቻችን እኛ አምነናል፣ እኛ ጻድቅ ነን፣ እኛ የእግዚአብሔር ልጆች ነን ብለን እንደሆን ነውም እንዲሁ ይህ ፍቅር ለሌሎች ርኅራኄ፣ ላልዳኑ ሰዎች መቃተት፣ በእውነት እንዲድኑ ይህ እኛ ያገኘነውን ሰላም እንዲያገኙ በእግዚአብሔር ፊት መማለድን እንጂ እነሱ ላይ የፍርድ ቃል እንድንናገር፣ እነሱ ላይ እኛ ራሳችንን ጻድቅ እያደረግን እነሱን ኮንደምን እንድንኮንን የተሰጠን አይደለም ማለት ነው። ምክንያቱም በዚህ ምሳሌ መሰረት እንደሚናገረው ዊ ዶንት ኖው እኛ ምናልባት አሁን በብዙዎች ዘንድ እንደሚሆነው ይህ ክርስትና ህይወት እንዲሆን የተሰጠን ይህ ክርስትና ምልልሳችን ቀስ እያለ ሃይማኖት ከዛ በኋላ ልምምድ ባህል እየሆነ ከህይወት እያጎደለው ብዙ ሰው እንደሚገኘው ምናልባት በእድሜ ቆይታችን ውስጥ እነዚህ አሁን ኮንደምን የምናደርጋቸው ወይም ደግሞ ርኩስ ናቸው ወይም ደግሞ መናፍቅ ናቸው ብለን የምንላቸው ሰዎች ነገ በእግዚአብሔር መንግስት ስራ ውስጥ ይህ የህይወት ቃል ደርሷቸው ድነው ምናልባት ትልቅ ስራ የሚሰሩ እግዚአብሔርን ከኛ ይልቅ የበለጠ የሚታዘዙ በዚህ ቦታ ላይ እንደተናገረው ከካህናቱ ከፈሪሳውያኑ ሕጉን እናውቃለን ከሚሉት ይልቅ ከኋላቸው የመጡት እነዚህ ጋለሞታዎች እርኩስ ናቸው ተብለው የተገፉት ቀራጮች ወደ እግዚአብሔር መንግስት ለመግባት ቅድሚያ እንዳገኙ እንደዛ እንዳይሆን ዕለት ዕለት በእውነት ከኃይለኛው ከእግዚአብሔር እግር ስር ራሳችንን በትህትና እያስገዛን በአገባብ በዚህ ምድር ላይ ባለን በስጋ ወራት መኖር እንደሚገባን ደግሞ እሱ ብቻ አይደለም በፍሬ የተገለጠ ምክንያቱም የተገኘ ነው። መጽሐፍ እንደሚናገረው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደሚናገረው የተገኘ ነው ከማይጠፋው ሕያው ቃል ከሱ ከራሱ ከክርስቶስ ኢየሱስ ነውና እሱ እንደተመላለሰ እሱ እንደኖረ እሱ እንዳሰበ እሱ እንደራራ እሱ እንደወደደ እንደዛው እንድንመላለስ ይጠበቅብናል። ይህ ደግሞ በተገለጠ ሁኔታ በፍሬ የሚታይ ሰዎች በእኛ ህይወት ላይ አይተው በእውነት እግዚአብሔር ከነሱ ጋር ነው፣ ልክ ነው፣ የሚከተሉት ነገር ትክክል ነው ብለው እግዚአብሔርን በእኛ ህይወት ላይ የሚያዩበት ልክ እንደ ተሰሎንቄ ሰዎች ምንም መናገር ሳያስፈልግ ሰዎች እግዚአብሔርን በእኛ ሁኔታ የሚመለከቱበት በእኛ ላይ የተንጸባረቀ የሱ መልክ እንዲኖረን ያስፈልጋል ማለት። ይህም በንግግር ብቻ ሳይሆን ነገር ግን በስራ የተገለጠ እንዲሆን ያስፈልገናል። ልክ ይህ አባት ሁለት ልጆቹን ሲልክ አንደኛው እሺ ብሎ ወይም ደግሞ ስለዛ ኢንፎርሜሽን ካገኘ በኋላ አባቱን በሸወደ ሁኔታ ጊዜውን እንዳሳለፈ ስራው እንዳልሰራ እንዳንሆን ነገር ግን በሚጸጸት ማለት ወደ ፍጹምነት ወደ እግዚአብሔር ፍጹም ሙላት ራስ ወደሆነ ወደ ክርስቶስ በእውነት በህይወት ልክ የኤማሁስ ሰዎች ስለ ክርስቶስ እንደተናገሩት በስራና በቃል የበረታ በሁለቱም ፐርፌክት የሆነ ንግግራችንና ድርጊታችን ተመሳሳይ የሆነ እንድንሆን ይጠበቅብናል ማለት ነው። አባባል እንደሚባለው አክሽን ስፒክስ ላውደር ዳን ወርድስ ተብሎ ይባላል አይደለ? ድርጊት ምልልስ ስራ ከንግግር የበለጠ በጣም የመናገር አቅም አለውና በዚህ ህይወት ምልልስ እንድንመላለስ ይህ ምሳሌ ያስተምረናል። በደንብ ሪሄርስ እንድታረጉ ተሳስባችኋለሁ። ለዚህ ቻናል ምናልባት አዲስ የሆናችሁ ሰዎች ሰብስክራይብ ብታረጉ ለብዙዎች አገልግሎቱ ይደርስ ዘንድ አሳስባችኋለሁ። በቀጣዮቹ እነዚህ አለቆች ከጠየቁት ጥያቄ ላይ የተመሰረተ እዚሁ የማቴዎስ ወንጌል ምዕራፍ 21 ላይ እና እንዲሁም ደግሞ 22 ላይ የሚገኝ ምሳሌ ይዤ እመጣለሁ። እንዲደርሳችሁ ቅድም እንዳልኳችሁ ሰብስክራይብ በማድረግ ቻናላችን ተከታታዮች ሁኑ። ጌታ ኢየሱስ ይባርካችሁ። ይህን ለማድረግ ጸጋ ያብዛልን። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉት የሚያውቅ